ትምህርት ቤት መላክ ያለባትን የ16 ዓመት ህፃን በውጊያ መሃል እነሱ ቲማቲም አይደለም የሚወረውሩት። ግን በዚህ ደረጃ ሰብአዊነት በጎደለው መልኩ ሚሊሻ የማይሰማራበትን ከተማ እንፈልጋለን። አስመተው ሬሳ እንኳን በሰላም አይፈት የከፈልሽው ዋጋ ትልቅ ነው እህት ዓለም አንቺ ሰላም ለእናንተ ይሁን እንደምን አላችሁ እንደምን ቆያችሁ በአዲስ ቪዲዮ መጥቻለሁኝ ሰበር በሆነ ማለት ነው እንግዲህ በአሰቃቂ ሁኔታ ባይሰም በተገደለችው በአለም በተባለች ህፃን ታዳጊ ወጣት ላይ የደረሰባት አሰቃቂ ሁኔታ ቪዲዮ ወጥቷልኝ ፎቶውን ማየት የምትፈልጉ በመጨረሻ የማሳያችሁ ይሆናል ማለት ነው አድራሻውን አስቀምጥላችኋለሁኝ ዳርጉን ማየት የምትፈልጉ ልብ ድካም የሌለባችሁ ራሳችሁን መቋቋም የምትችሉ ማለት ነው እንዲሁም ደግሞ ወታደሮቹ ስለዚህ ጉዳይ የገንዛ ሰራዊቶቻችን እየተናገሩ ነው ያሉት በጣም በለቅሶ በእንባ ሆነው እሱንም የማስመለክታችሁ ይሆናል ማለት ነው በርካታ ጉዳዮች በሷ ዙሪያ እየወጡ ነው ሰበር አዲስ ሆነ ማለት ነው እሱን የምናይ ይሆናል እስኪ በቅድሚያ ይሄንን ቪዲዮ ቀዳሚ እናደርግ ይሄንን ቪዲዮ ነው አንድ ቪዲዮ አይቼ በጣም ይሄን ቪዲዮ የገረመኝ ቪዲዮ ነው በዚህ ቪዲዮ ላይ ትንሽ አብረን ሪአክት እናደርጋለን እስኪ እንግዲህ እዚህ ጋር የምትመለከቱት ቪዲዮ ይሄ ወንድማችን ወገናችን እንግዲህ በጣም አሞት ዛፍ ስር ሄዶ ጥሩ ስሜት ላይ እየተሰማው አይደለምና እነዚህ ሁለቱ እንግዲህ የጸጥታ አስከባሪ ናቸው መሰለኝ ፖሊሶች አይመስልኝም ግን ፖሊሶች ከሆኑም ጻፉልኝ ልብሳቸው ከለሩ ትንሽ ተለይቶብኝ ነው እና እንግዲህ እነሱ ስራ ጨርሰው ወደ ቤታቸው እየሄዱ ነበር በድንገት ዛፍ ስር እንደዚህ አሞ ጥሩ ሁኔታ ላይ አይደለም ያለው ሲያዩት አዝነው እንግዲህ ለራሱ ከገዛችው ኪሎ ሙዝ ላይ አውጥታ አንድ ልጣ ትሰጠዋለች ማለት ነው ያኛው ደግሞ አንደኛው የሷ ደግሞ እንግዲህ ከሷ ጋር ያለው ደግሞ እንጀራ የሚሸጥ ሰው ልክ ሲያልፍ ያየውና ከሱም እንጀራ ይገዛለታል ማለት ነው በጣም እንግዲህ ያው ከዛ እንጀራ ገዛና እንጀራም ሰጠው እንግራ ብላለው እሷም ከያዘችው ሙዝ ላይ ሰጠችው እንግዲህ አይዞ ምናምን በርታ ምናምን ይያሉ ያው ከዛ አንዱ መጣ እንደዚህ በመኪና ሲያልፍ ሲያቸው ውሃ ሰጠው ማለት ነው ይጣጣ ውሃ የሆነ ሳንቲም ነገርም ሰጡት መሰለኝ እና አብሽር ምናምን ብለውት እንግዲህ እንደምታዩት ነው ያበሉት ነው እንግዲህ በጣም ነው ያደነኳቸው ሪስፔክት እውነት ውሃ ጠጣ አይዞ እንግዲህ ከያዙት ሙዝ ላይ ከዛ እነሱ አሁን እንግዲህ ያው ይሄዱ ነው መኪና ውስጥ ነው አንድ ሰው ተደብቆ ነው የቀረጻቸው ኢቭን እንኳን እንደተቀረጹ አላወቁም እነሱ ሁለቱ ይገርማቸዋልና እንደነዚህ አይነት መልካም የሆኑ ሰዎች አሉ ሀገራችን ላይ ደስ ይላል አንዳንዴ ታውቃላችሁ እንደዚህ ቃም ሽጡት መንገድ ላይ ካልሲ ምናምን በዱላ መጥቶ ሲያበረሯቸው ምናምን ተነሱ ከዚህ ብለው ምናምን ሲያገራታቸው ያሳዝናሉ ብዙ ጊዜ በእነሱ እንናደዳለንና እንደነዚህ አይነትም አለ ጥሩ ደግሞ ስናይ ጥሩን ማስተላለፍ ነው አይደል ቪዲዮን ከወደዳችሁት ሁላችሁም ላይክ ሼር ዱት አድርጉት እኔ በጣም ወድጄዋለሁ እናንተ ደግሞ ሐሳባችሁን ኮሜንት ላይ አስቀምጡልኝ ምን ተሰማችሁ እነዚህን ደንብ አስከባሪ ስትመለከቱ ምን ተሰማችሁ እስኪ ሐሳባችሁን ኮሜንት ላይ አስቀምጡ በእውነት እግዚአብሔር ይስጣችሁ እግዚአብሔር ያክብራችሁ ይላል ብንመርቃቸው ባይነኝ እንመርቃቸው እነዚህን ፍቅር የሆኑ ደንብ አስከባሪ ከዚህ በፊት ሁለት ቪዲዮዎች አሳይቻችኋለሁ አዲስ አበባ ላይ ህግ አስከባሪዎች ደንብ አስከባሪዎች እንዴት ወጣቶችን ሲደበድቡ ሲያንገላቱ እንደነበሩ ማለት ነው እነዚህ ደግሞ በጣም ከስራ ሲወጡ ነው እንደተመለከታችሁት ራሳቸውን ዝቅ አድርገው እንዴት እንደረዱት ይሄንን ወንድም ስትመለከቱ እጅግ በጣም ደስ የሚያሰኝ ከህግ በላይ ነው ፍቅር ምን ጊዜም ከህግ በላይ ነውና ፍቅር ይዟቸው ህግን ሁሉ ተተው በዚህ መልኩ ሲያግዙ ታይተናልና እጅግ በጣም ደስ የሚያሰኝ እንዲያለው ነገር ማለት ነው እንግዲህ በእህታችን ላይ ጉዳይ በይሰሞን ጡቷ ስለተቆረጠ እህታችን በግፍ ስለተገደለችው ስንጮህ ነበር ድምጽ ስናሰማ ነበር ይሄ ሆኖ ከብሔር ከሃይማኖት አንፃር አይደለም ሰው ስለሆነ እንደም ከሞቷ አሟሟቷ ስለከፋ ነው እስኪ ይሄንን ቪዲዮ እንመልከት በሷ ጉዳይ ስለዚህ እህታችን ወጥቶ መናገር አማራ ሆኖ መወለድ ግድ አይደለም ሰው መሆን ብቻ በቂ ነው እንደ ዜጋ እንዳንድ ኢትዮጵያዊ ይሄ ነገር በጣም ቀፋፊ ነገር ነው እንደ ሀገርም ውድቀት ነው እናት እንዴት ሆና ይሆን በመድኃኒዓለም ስታስቡት እናት ወላድ እንዴት ሆና ይሆን ልጇ ጡቷ ተቆርጦ ቆዳዋ ተገፎ ተዘራ ስታት እንዴት ሆና ይሆን እንዴት እንደሚቀፋ አይታችሁታል ወይ ነግበኔ እኮ ነው ይሄ ነገር ነገ እኮ ሁላችንም ላይ ሊደርስ የሚችል ነገር ነው ይሄንን ነገር ሁላችንም በአንድነት ወጣን የምንቃወመው ነገር እንጂ ይሄ ፖለቲካ ኢሹ ሊሆን አይችልም ይሄ ፖለቲካ ብቻ አይደለም የዘርም ነገር አይደለም ወጣን ሁላችንም ልንቃወመው ልንል ነው የሚገባው ጦርነት ያለ ነው ሞት ያለ ነው ከሞተች በኋላ ግን ቆዳዋን ገፎ ጡቷን ቆርጦ በእንደዚህ አይነት መንገድ ማድረግ ካንድ ኢትዮጵያ የሚጠበቅ አይደለም
አንድ ነጭ ወይ ፈረንሳዊ እኮ አይደለም የገደለው ጣሊያንን እኮ አይደለም የገደልነው የኛን ኢትዮጵያዊ ወንድሞቻችንን ከገደልን በኋላ እንዴት ነው እንደዚህ ልናደርግ የምንችለው የትኛው እንዴ አረበ መድኃኔ ዓለም መንገድ ስተናል በእውነት ሀዲዱን ስተናል ይሄንን ሁላችንም ወተን ኡኡል እንል ነው የሚገባው ከደ ለአማራ ለሷ ወገን ለሆነ ብቻ ልንቶ የሚገባ ነገር አይደለም ነገ ሁላችንም ላይ ይደርስ ስለሚችል ማለት ነው እኔ ስለ ፖለቲካ አይደለም እያወራው እኔ ክርስቲያን ነኝ የእያንዳንዱ የባለ ማህተብ የእያንዳንዱ ክርስቲያን የእያንዳንዱ ኢትዮጵያዊ ሞት ይመለከተኛል ያንገበግበኛል ከቁጥር እየቀነሱኝ ስለሆነ ከነሱ ጋር ነው የምቆጠረውና እንቆቅልሽ ምናውቅልሽ ውጩ ዱባይ ውስጡ ዋይ የስጋ ዛፍ የደም መብራት ያጥንት አስፋልት ቢብለጨለጭ ውስጡ ለቄስ ዘመናው ጭጭ ጓዳብክቶ ባለ ሳሎን በኩል ደምቆ ባለ ሐዘን ነጭ ለብሶ የሚያላዝን ሀገር ስጭኝ እስኪ ተይኛ ልሙትብሽ የቱን ይዤ የቱን ልስጥሽ የተኩስ ድምጽ ያልደረሰው ስለት ቢላ ያላገኘው ማስፈራሪያ ያልጎበኘው ስጋት እንቅልፍ ያልነጠቀው ያልወደመው ያልፈረሰው የምሰጥሽ የታገር ነው ይልቅ ተይው ቀጥይልኝ ከጥያቄሽ እየመለስኩ ልጽናናብሽ እንቆቅልሽ ምናውቅልሽ መጥራው የሰርግ ሞት ደግሶ ነጭ ነኝ ባይ ጥቁር ለብሶ ሃይ ባየለ ፈራጅ ዳኛ ሀገር ጠፋች በቀማኛ ሀገር ስጭኝ ምኑን ልስጥሽ የቱ ተርፎኝ ሰው ነበረኝ ነጠቁብኝ አረዱብኝ አገቱብኝ ገደሉብኝ እና ታዲያ በሰው አልባሸን ተረሩን ሜዳፈሩን ከተረፈው አለብዬ አገር ልስጥሽ አትመሚኝ ተይኝ ባክሽ ለነገሩ ምን ታደርጊ ቢጨንቅሽ ነው ምትጠይቂኝ ቢቸግርሽ ቆሜ ሲሄድ ሰው መስየሽ የኑሮ ሳት የገረፈኝ የዘርጋንጃ ያፈዘዘኝ ጥማተኛ ያባይ ልጅ ነኝ ክንፌን ሰብረው እሽ የሚሉኝ እግሬን አስረው የሚገፉኝ በቁም ገለው ያልቀበሩኝ በድን ሟች ነኝ ሀገር ይያልሽ አታስናፍቂኝ እንቆቅልሽ የምትዩ አገር ካለው ለሱ ተዩ ህልም አፋችኝ ጨዋታውን እንቀይረው አንዴት ጎስቋላ እናት ይህን ስትል ሰማው ልጆቼን ጥሩልኝ ደክማለች በሏቸው ጎኔ ተመናምኗል ልትያይ ካይናቸው እንደዋዛ እንደቀልድ እንዳልቀልጥባቸው ይበጀኛል ያልኩት ጠላት ሰልጥኖብኝ ስጋዬን ጨርሶ አጥንቴን ሰበረኝ ሰብሳቢ እንዳታጡ እናት ዋዛ አይደለች ይልቅ ድረሱልኝ አትገኝምና አንዴ ካመለጠች ውሻውን ካልናቁ ባለቤት አይነኩም የምደፈርበት በኢትዮጵያውያን ጭራሽ መኩራት የለባችሁ ማርያም እንዳቆሩ ምንም ያቆራ ነገር የለም እርስ በርሳችን እየተገዳደሉ አሁን እቺ ልጅ ማርያም የምትገደል ልጅ ነች እሺ ገደላችሁ አፋኑ ልጅ ገደላችሁ ሐላስ መተው ሬሳ እንኳን በሰላም አርፈበት እንዴ ሲል ጡቷ ተቆርጦ አንገቷን አረዳችሁት አንገቷን አረዳችኋት አይደለ ገደላችኋት አረዳችኋት አይደል በቃ ከሰበለ እንዴት ሞት ጡቷ ተቆርጦ ቆርጧ ተገፎ እንዴት ይሰው ልጅ እንደዚህ ይደረጋል ማርያም በጣም ያስተላሽ የት ነው የምንሄደው ማርያምን ያገራል ይያላቀም ከእንግዲህ ኢትዮጵያ አገራል ይያላቀም ደግሞ ልጅቷ ስታሳዝን አይደለም ለመምታት ራሱ ታሳሳለች ልጅቷ ምን አለበት ቤተሰብ ሬሷን እንኳን በሰላም አግኝቶ ቢቀብርበት እንዴት እንደወሬ ቆዳት በዚህ ችህታችን ሞት የተነሳ ብዙዎች ብዙ ነገር ስንል የነበረው እንግዲህ ከብሔር ከሃይማኖት ዓለም ከላ ጉዳይ ከዘረኝነት አይደለም ሰው በመሆናችን ብቻ ሰው በመሆኗ እንዲህ ያለ በደልና ግፍ ሊፈጸም አይገባም ነው አሁን እኮ ብዙ ሰው ይሞታልኝ እሷም ነገም በዚህ ምክንያት ባይሆን እኮ ትሞታለች ነገር ግን በእንደዚህ አይነት አማማት ከሞቱ አማማቱ በጣም ሞታችን የከፋ ሆነብን የዚህ ልጅ ሞት በጣም የከፋ ኢትዮጵያዊነትን የማይገልጽ እንዲህ አይነት ሃይማኖት አላት የሃይማኖት ሀገር ናት የምትባል ሀገር ላይ እንዲህ ያለ ግፍና በደል ሲፈጸም ዝም ማለት እንዴት ይቻላል ከዚህ አንፃር እንጂ ስለ ብሔርተኝነት ስለ ዘረኝነት አይደለም እንግዲህ ከዚህ አስቀድሞ ወንድማችን ወንድ የፊዮራ ኦሮሞ ሲሆን ግን ድምጹን አሰሙታልኝ
ዘረኝነት ስላለበት አይደለም ብሔርተኝነት ስለሆነበት አይደለም በሃይማኖትም ትመስለዋለች ነገር ግን ሃይማኖቱን እንደዛ ተቶ ማለት ነው እስኪ ለማንኛውም ወታደሩ ምን አለ ይሄን ቪዲዮ ደግሞ እንየው እስኪ ወታደሩ በዚህ ጉዳይ ምን እንዳለ እንስማ ትምህርት ቤት መላክ ያለባትን የ16 ዓመት ህፃን ጦር ሜዳ አስገብቶ የጽንፈኝነትን ተግባር የአሸባሪነትን ተግባር ሲያስፈጽም ቆየ በዩ ብሎ ሞራል ሰጥቶ አስገባ አስገደለ በውጊያ መሃል እነሱ ቲማቲም አይደለም የሚወረውሩት ሲዋጉ ተመቱ ሲቀጠቀጡ በዛ መሃል ልጅቷ ሞተች ስትሞት ግን ገና ለገና የባለፈውን የመካነ ሰላሙን አጀንዳ ህዝብ የተቀረጸውን ለማጥፋት ምን አድርገው ቀየሩ ወታደሩ እንደዚህ አድርጎ ማርኮ እኛ ከሞተች በኋላ ምን ልታደርግልን ባትሞት ደስ ይለን ነበር ተፈጠረ አርፎ መቀመጥ ነበር መከላከያን መጋፈጥ በዚህ ልክ ዋጋ ያስከፍላል የኢትዮጵያ ህዝብ መንቀጥ እኛ ለኢትዮጵያ ህዝብ ብለን ነው እንደዚህ ተንከራተተን ያለነው መልሰን ሴት ልጅ እንደዚህ የሚያደርግ ሂሊና ሞራልም የለንም የኢትዮጵያ ህዝብ ማወቅ ያለባችሁ ይሄ ነው ይሄ አጀንዳ ነው የውሸት አጀንዳ ፕሮፓጋንዳ ከእውነት የራቀ ውሸት ነው እህት አለን እናት አለን ቤተሰብ አለን እኛ እንወዳችኋለን ይሄ መከላከያ ሰራዊት አባል ወንድማችን ያለውን የተመለከታችሁት የሰማችሁት ነው እንግዲህ በሁሉ አስተያየት ባልሰጠ ደስ ይለኛል እስኪ እናንተ ደግሞ ሐሳባችሁ ምንድነው በዚህ ወንድማችን ዙሪያ የተናገረው ነገር ምንድነው የሚለውን ብታሳውቁ ሐሳብ ጥሩ ነው እንግዲህ ሰው የተለያየ አመለካከት የተለያየ አስተሳሰብ ነው ያለው የተለያየ ነው አመጋገባችን አለባበሳችን መልካችን ሁሉ የተለያየ ነው እንግዲህ የተለያየ ሐሳቦች ቢንሸራሸሩ መልካም ነው በኮሜንት ላይ ሐሳባችሁን ብታጋሩ ይሆናል እንግዲህ ከተለያዩ ሐሳቦቻችን መካከል እስኪ የዚህ ወንድማችን የመከላከያ ሰራዊት አባልን ሌሎች ደግሞ የሚናገሩት ሐሳብ አለ እንግዲህ ደግሞ መምህራችን ኢዮብ ይመኑ ሚኒሻ የሌለባት ቀይዱላ ህግ አስከባሪ አዋቂ ህግ አስከባሪ የሌለባት ሀገር እንፈልጋለን ያለው ንግግር የማሰማችናል እስኪ በቅድሚያ የዚህ ወታደራዊ ወንድማችን ሐሳብ የሚሞግቱ ሌሎችን ቪዲዮ ላሳያችሁ የምትታገሉት ለኢትዮጵያ የታጠቃችሁት ከኢትዮጵያ የምትከፍላችሁ ኢትዮጵያ የምታበላችሁ የምታጠጣችሁ ኢትዮጵያ ያላችሁት ኢትዮጵያ የምትገሉት ግን ኢትዮጵያዊ አይከብድም ሰሞኑ መነጋገሪያ ከሆኑ ጉዳዮች መካከል ነበር የምትመለከቱት ወንድም ሁለት ሴት ህፃናት ልጆቹን ይዞ በበረሃ አቋርጦ በህገ ወጥ ስደት አውሮፓ ገባ ታዲያ እንዴት የዚህን ያክል ኃላፊነት ይወስዳል ለራሱ ይጣር ይልፋ እንደፈለገ ይንከራተት እነኚህን ሁለት ብላቴናዎች ግን እንዴት አብሮ የዚህ ገፈት ቀማሽ ያደርጋቸዋል ተባለ እኔ ግን ይሄንን ልጠይቅ በማንና እንዴት ለማን ሰጥቷቸው ትቷቸው ይሂድ ኢትዮጵያ ውስጥ ዛሬ እጁን ዘርግቶ ሴትና ህፃናትን አደራ መቀበል የሚችል ክንድ አለ ሴትና ህፃናት ወጥተው መግባት እየቻሉ ነው ሱቅ ደርሰው ህፃናት እስኪመለሱ አይናችን ሳስቶ አንጠብቃቸውም ሴት ልጅ መውለድ ሴት ልጅን ማሳደግ መከራ ይሆናል መጣም ኖረው በዚህ ያህል ሰቆቃ አሳድገናቸው ሞተው እንኳን አረፍት ያገኛሉ ወይ እኛስ ተገቢውን ፍትህ እናያለን ወይ ከሞቱ በኋላ ስለ ገዳዮቻቸው ብሔር እየተወራ ጭራሽ በሞታቸው ላይ ሌላ ቁስል አይጨመርም ወይ እንዴት ሞቱ በምን ሁኔታ ሞቱ ተብሎ ፖለቲካዊ ምንዛሪ ያየን አይደለም ወይ በዚህ ሳምንትስ የሆነው ይሄ አይደለም ወይ ይህን ጥያቄ ለሁላችሁ መጠየቅ ፈልጋለሁ ቪዲዮን ምን ብዬ ልዝጋው ፍትህ ለህፃናትና ለሴት ልጅ ልበል ወይስ ልብ ይስጠልበል ወይስ ደግሞ ነፍስ ይማር ልበል ቋንቋውም እኮ ያለቀብን ሄደ ወገኖቼ ሚሊሻ የማይሰማራበትን ከተማ እንፈልጋለን የማትናወጸውን ከተማችንን እንፈልጋለን ሁከት የሌለባትን ከተማችንን እንፈልጋለን ለመምህራችን ኢዮብ ይመኑ ቃለ ሕይወትን ያሰማልን በእውነት መጽሐፍ እንዳለ እግዚአብሔር ከተማን ካልጠበቀ ከተማን የሚጠብቁ በከንቱ ይደክማሉ እንዳለ ስለዚህ በከንቱ የሚደክሙ የሚኒሻ የመከላከያ ሰራዊት እንዳይኖሩ የሰለጠኑ ህግን የሚያከብሩ ህግን አክብረው የሚያስከብሩ ፍትሃዊ የሆኑ የህግ አካላት እንዲኖሩ እንመኛለን ይሄን ማለት እንግዲህ ይቻላል ማለት ስለዚህ ልጅ ብዙ ነገር ሲባል ከብሔር ከዘርተኝነት ጋር ተደምሮ አይደለም በሰባዊነት ነው የልጅቱ ሞት አሟሟት እጅግ በጣም አሳዛኝ አስከፊ በመሆኑ ማለት ነው ስለዚህ ከብሔር ወጥተን በበጎ ነገር እናስበላለው እንግዲህ የልጅቱን ቪዲዮ ማየት ለምትፈልጉ ቪዲዮ ወጥቷል ይሄንን ጋብዛችኋለሁ መመልከት ትችላላችሁ ትላንትና የተመለከትኩት ፎቶ ትንሽ ውስጥን የሚረብሽ ነው ይሄንን የመቋቋም አቅም ያላችሁ ሰዎች እዚህ ጋር እንዳስቀምጥኩላችሁ ቴሌግራም ላይ ሰርች ማድረጋው ጋር ኮፒ አድርጋችሁ ወይም ጽፋችሁ ሴፕራቲቭ ያላችሁ ጻፉልኝ መረጃውን ወደ እናንተ የማጋራላችሁ ነው የሚሆነው በተለይ ደግሞ ማየት በቃ ግድ እንፈልጋለን ለምትሉ ሰዎች ነው ለሁላችሁም አልመክርምና እሱን ፎቶ በቴሌግራም ላይ አስቀምጥላችኋለሁ መታሽታላችሁ ሁላችሁም የመጣችሁ ሴፕራቲቭ ያላችሁ ጻፉልኝ በውስጥ አስመልከታችኋለሁ
የዚህችን ሴት ግፍና ጭካኔ የተሞላበት አሰቃቂ የግድያ ሁኔታ በፎቶዎችም በቪዲዮዎችም ወጣልኝ። እንግዲህ ማየት የምትፈልጉ በዚህ አድራሻ እየገባችሁ ባስቀመጥኩላችሁ ማለት ነው ማየት ትችላላችሁ። ልባችሁ ጠንከር ያለ ደፍረቱ ያላችሁ ሰዎች ገብታችሁ ማየት የምትችሉ መሆኑን በዚሁ አጋጣሚ ነግራችኋለሁ ማለት ነው። እንግዲህ ለዛሬ ያዘጋጀላችሁ ቪዲዮ ይሄንን ይመስላል። በዚህ ጉዳይና በሌሎችም ወቅታዊ የቅድስት ቤተክርስቲያን ጉዳይ አዳዲስ መረጃዎችን ይዤላችሁ የምመጣ ይሆናል ማለት ነው። እንግዲህ የዛሬውን አበቃው። እስከዚያው ሰላም ቆዩኝ። ሰላም ለእናንተ ይሁን።